ደውዬ ማልፈልግ ላገኝሽ ነበር መልስልኝ ዛሬ ደስታ ቀናችን ይሆናል ብዬ ነበር ያሰብኩት ግን ያደረኩት ነገር እምነቱ እንደሚያጎድለው እኮ እርግጠኛ ነበርኩ ግን ማድረጌ ትክክል አልነበረም ይደውልልኝም አላነሳም ስልኬም አይሰራም የሆነ ሰዓት ላይ ሳጠፋው ነበር ፍቅር የሚገለጸው በእንደዚህ አይነት ነገር ነው አንቺ በእናትሽ ስርዓት ያዝ ሁሉ ልናገር ይገባ ነበር ምናልባት ይሄን ነገር መናገር የምትፈልጊው ወደ ድሮ እንመለሳለን ብለሽ አስበሽ ለመጨረሻ ጊዜ ነው የምንገናኘው ማርያምን እንደዚህ ከምትሆን ዳኒ ብትናገር ይሻል ነበር እንደዚህ ከምትጎዳ መጀመሪያም እኮ ነገር ይችላል ነበር ሆና ሰው ማጣላት ማጋደል ነው የሚያስደስትሽ ምንድነው ላይ የተጻፈ ነገር ነው እኔ ካንተ ተረጋጋና በደንብ ሌላ አስረዳ ስላለው ሲታቀድና ሲታሰብ ሁለታችሁን ደስተኛ ለማድረግ መፈልግ ማለት ነው የቤኪ ልደት ነው ዛሬ እሱን ሰርፕራይዝ ለማድረግ ይሄን ያክል ጊዜ ከሱ ጋር ተራርቄ መቆየቴም ልክ ነው ብያላ ቤኪን ደስተኛ ለማድረግና አልተናል ብሎ አስቦ ከዛ ግን በዚህ መልኩ ሰርፕራይዝ አድርጎስ በጣም ደስተኛ ይሆናል ብዬ ስላሰብኩኝ ነው ይሄን ነገር ያደረኩት ነገሮች እንዳልኳችሁ ወዳሎን አቅጣጫ መሄድ ጀምረዋል ልሞቱላችን ነበር ገባሻ ኬክ ላይ ስላስታውሽ ነው አፍቅራለሁ ማለት ነው ተሽኛል አይደለ ከዚህ በኋላ ልቀቂ ሰላም እንዴት ናችሁ ውድና የተከበራችሁ ቤተሰቦቼ ደህና ናችሁ እንዴት ናችሁ እኔ እግዚአብሔር የተመሰገነ ይሁን በጣም ደህና ነኝ ዛሬ እንግዲህ በአዲስ ቪዲዮ ተመልሼ መጥቼላችኋለሁ ያው እንግዲህ የዛሬን ቀን በጣም በጉጉት ተጠብቃት የነበረችው ቀን ነችና የዛሬ ቀን ደርሳ ተገናኝተናል እውነት የዛሬን ቀን በጣም ተጠብቃት ነበርና በመድረሷ በጣም ደስተኛ ነኝ እና ከዛ በፊት ግን ልነግራችሁ የምፈልገው ነገር ስለ ሁሉም ነገር ይቅርታ እንድታደርጉልኝ ፈልጋለሁ ማለት ያው በመጥፎ ጎንም ያያችሁ ሰዎች አላችሁ የተረዳችሁኝም ሰዎች አላችሁ ግን ቢሆንም ደግሞ ያደረኩት ነገር ትክክል አይደለም እኔ ምናልባት በሰዓቱ ያሰብኩት ነገር ትክክል መስሎ ሊሰማኝ ይችላል ግን ያደረኩት ነገር አሁን ቆም ብዬ ሳስበው ወደ ኋላ ሳስበው ትክክል አይደለምና በጣም ብዙ ደረጃ ላይ ሊያዳርስ ይችላል ይሄ ነገርና ያደረኩት ነገር ትክክል አይደለም ስለዚህ ስለ ሁሉም ነገር በጣም ይቅርታ አድርጉልኝ ምክንያቱም ያው ይሄንን ነገር ቀርጸን ለእናንተ ስናስተላልፍ እናንተ የሆነ የምትማሩበት ነገር ያስፈልጋል ለእናንተ ትምህርት የሚሰጥ ነገር ያስፈልጋል እናንተን የሚያዝናና ሊሆን ይገባልና እኔ በሰዓቱ የተረዳውበት መንገድ እናንተን ያዝናናል እናንተን በቃ ብቻ አሪፍ ነገር ይሰጣችኋል
ደስ ብሏችሁ ታዩታላችሁ። ከዛ በተጨማሪ ደግሞ ቤኪን የሚያበሳጫል ብዬ አስቤ ነበር በሰዓቱ ያደረኩት፣ ግን ያደረኩት ነገር እንዳሰብኩት ከሆነ በጣም የተሳሳተ ነገር ነው እና ስለ ሁሉም ነገር ይቅርታ አድርጉልኝ። ምንድነው መሰላችሁ ያው ይሄ ሁሉ ነገር ሲታቀድና ሲታሰብ ለአንድ ነገር አላማ ተብሎ ነው የተደረገውና ግን ቢሆንም ደግሞ ያው አንደኛ የተሳሳትኩት ነገር ብዬ የማስበው ምንድነው አኑ ከመድረሱ በጣም ከብዙ ቀን በፊት ይሄን ነገር ማድረግ የራሱ ትክክል ነው ብዬ አላስብም። ማለት 2 ቀን 3 ቀን 4 ቀን ያክል በዚህ ልክ መራራቃችንም ልክ ነው ብዬ አላስብምና ብቻ ያው እንዳልኳችሁ የዛሬን ቀን ስጠብቀው ነበረ እና ለዛሬ ቀን ሲባል ነው የሁሉ ነገር የተደረገው። ሁሉንም ነገር ያደረግነው ያው ከዳኒ ጋር ተማክረን ነው። ያው ተማክረን ማለቱም ይከብዳል። እኔ ብየው ነው ማለቱ ነው የሚቀለውና ያው ዳኒን እኔ ይሄንን ሁሉ ነገር እንዲያደርግ ያደረኩትኝ እኔ ነኝ እና ዳኒን ያው የዛሬን ቀን በቃ ምንድነው መሰላችሁ ዛሬ እስኪ ካሜራማን ያሳይልኝና ስላለው ነገር በሰፊ ልንገራቸው። ምን አለ መሰላችሁ ጣና ዳር አካባቢ ነው ያለውትና እያንዳንዶቹ እቃዎች በሙሉ ማለት ነው አልቀመጥልኝ ብሎ ምን ያክል ሰዓት እንደፈጀው እናንተ አልገባችሁ። እስኪ ካሜራማን ጣና ያሳይልኝማ እንዴ የዛሬን ቀን የሚገልጽ ነገር ላድርግና ይሄ ነገር የጻን ነው ተተወጠሰ። ብቻ ያው ምን መሰላችሁ እንዳልኳችሁ ነው የዛሬን ቀን የቤኪ ልደት ነው እና ዛሬ እሱን ሰርፕራይዝ ለማድረግ እሱን ዘና ለማድረግ እሱን ደስተኛ ለማድረግ ነበር ይሄን ሁሉ ነገር የፈጠርኩት። ያው በሰዓቱ ያሰብኩት ነገር ምንድነው እኔና እሱ ተጣልተናል ብሎ አስቦ ከዛ በኋላ በዚህ መልኩ ሰርፕራይዝ አድርገው ደስተኛ ይሆናል ብዬ ነበር ያሰብኩት። ግን ሲመስለኝ እኔም በጣም አበዛውት መሰለኝ። ነገሮች ወዳልሆነ አቅጣጫ እየሄዱ ያክል እየተሰማኝ ነውና ማለት ያው ይሄንን ነገር ከጀመርነው ኦልሞስት 1 ሳምንት ምናምን ሆነና ይሄን ያክል ጊዜ ከሱ ጋር ተራርቄ መቆየቴም ልክ ነው ብዬ አላስብም። ያደረኩት ነገር ትክክል አይደለም። ግን እንድታውቁና እንድትረዱልኝ የምፈልገው ነገር ቤኪን ደስተኛ ለማድረግና የሆነ አለ አይደለ ስሜቱ ልዩ እንዲሆን ስለፈለኩኝ ነውና ያው አብረን ሆነን ከሚሆን ይልቅ የሆነ ተጣልተናል ብሎ አስቦ ከዛ ግን በዚህ መልኩ ሰርፕራይዝ አድርጎ በጣም ደስተኛ ይሆናል ብዬ ስላሰብኩኝ ነው ይሄን ነገር ያደረኩትኝ። ያው አላቅም ልትረዱኝ ትችላላችሁ። ያው እኔ እንደዚህ ማድረግ አልችልም በሱ ላይ በእውነት ማለት እኔ እንጃ ህይወቴ ያለሱ ባዶ ነውና ይሄንን ነገር ማድረግ የምችል ሰውም አይደለሁም። ብቻ አላቅም ቃላት ሁሉ የለኝም። ነገሮች እንዳልኳችሁ ወዳልሆነ አቅጣጫ መሄድ ጀምረዋልና ብቻ ያ ነው። ብቻ ግን በቃ ቀኑ እስከሚደርስ ነው በጣም ጓጉቼ የነበረው። ምክንያቱም ነገሩን ቶሎ ለመቋጨት ነበር የፈለኩት በሰዓቱና ብቻ ያም ሆነ ይሄ ብዙ ነገሮችንም አልፈን ቢሆን ዛሬ እዚህ ቀን ላይ ደርሰናል እና ውድ ፋሚሊዎች አሁን ለዳኒም ደውዬለታለሁ። ዳኒ ይመጣል። ያው ምክንያቱም የተፈጠረውን ነገር ታውቃላችሁ ትንሽ ከበድ ያለ ነገር ስለሆነ እኔ ባለሁበት ነገሮች ሁሉ ድራማ እንደነበሩና ነገሩ ሁሉ ለዚህ ቀን የታሰበ መሆኑን ለቤኪ እናስረዳዋለን አብረን እና ያው ዳኒንም ይቅርታ እንዲያደርግለት እኔንም ይቅርታ እንዲያደርግልኝ እንዲሁም ደግሞ ዛሬ እኔ ልደት ቀኑና ደስተኛ ሆኖ የሚያሳልፍበት ቀን ስለሆነ ደስታችንን አብረን እናከብራለን። እስካሁን ድረስ ለቤኪ አልደወልኩለትም። ስልክ ሲደውልልኝም አላነሳም፣ ስልኬም አይሰራም። የሆነ ሰዓት ላይ ሳጠፋው ነበርና ግን ከዛ በፊት ማለት ነው በጣም ደግሞ ልነግራችሁ የምፈልገው ነገር በውስጥ መስመር ጽፉልኝ የነበራችሁ ሰዎች አላችሁና ስላልመለስኩላችሁ በጣም ይቅርታ አድርጉልኝ። ምክንያቱም ማለት ለእናንተ ውሸት መናገር አልችልም። አሁን እዛ ጋር በውስጥ መስመር ስታወሩኝ እውነት ነው ስትሉኝ እውነት ነው ማለት ትክክል አይደለም ውሸት ስለሆነ ማለት ነውና በዛ ሰዓት ደግሞ አውርቻችሁ ነው ውሸት ነው ቤኪን ሰርፕራይዝ ለማድረግ ነው ብላችሁ እናንተ ምናልባት ለሱም ትነግሩታላችሁ ይጨነቃል ብላችሁ ስለምታስቡ ምናምን ብዬ ለዛ ነው ያላወራኋችሁ። በጣም ይቅርታ አድርጉልኝ እና አሁን በቃ እስካሁን ድረስ አላወራንም። ለቤኪ ልደውልለትና እዚህ ቦታ እንዲመጣ አረጋለሁ። በቃ መነጋገር አለብን ስላለው ጉዳይ በደንብ እናውራ ከካሜራ ውጭ ምናምን ነገር ልበለውና እሱ እዚህ እንደደረሰ ሰርፕራይዝ እናደርገዋለን ማለት ነው። እና ከዛ በተጨማሪ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ስላለፈው ነገር በሙሉ ይቅርታ አድርጉልኝ። ቤኪ ሲመጣ ደግሞ በጣም በሰፊው ይቅርታ ጠይቃችኋለሁ። አሁን ለቤኪ ልደውልልኝ። ማመንም መታመን ለራስ ሲሉ እኮ ነው፣ ለራስ ነው መታመን ለራስ ነው።
ለወደዱት መኖር እንዴት መታደል ነው ደስታ ነው ደስታ ነው እኛ ደስታን በዋዛ እንደው አይቆም ፍቅሮ ዝቆለው ወንዝ ነው ፍቅር ወንዝ ነው ሄሎ ወይ አይሰማም ይሰማል ሰላም ነው አሉ እግዚአብሔር ይመስገን አሉ ዋናው መኖር ነው ስለሚፈልገው አይ ጥሩ ዛሬ ፈልጌ ነበር መገናኘት እንችላለን አይ ነግሬሻለሁ እሺ እኔ ከዚህ በኋላ እንደማንገናኝ አይደለም አይደለም ስለተፈጠረው ነገር በሙሉ መነጋገር ካለብን ያው እንነጋገር ገብቶሃል ማለት አሁን እንደዚህ በደፈናው ምናምን ነገር ሳይሆን በአካል እንገናኝና ስላለው ነገር ያው ከካሜራ ውጪ ስላለው ነገር በደንብ እኔ ላስረዳ ገብቶሃል ዘን ልትረዳኝ ትችላለህ አይደለም ምንድነው ማለት ተናግረሻለሁ ከዛ በላይ ደግሞ እኔ ስልክ በሰዓቱ እንድናወራበት ነግሬሻለሁ አይደለ እኔ ደግሞ አሁን ከዚህ በኋላ እኔ አንቺ ማግኘት አልፈልግም እኮ ልክ ነህ ቆይ ተረጋጋም አይደለም ቢኪው ተረጋጋና አንዴ አዳምጠኝ አይደለም ከዚህ በኋላ ለመጨረሻ ጊዜ ነው የምንገናኘው ከዚህ በኋላ ላንገናኝ እንችላለን ገብቶሃል ስለዚህ ለዛሬ እንገናኝና ስላለው ነገር በደንብ ልንገርህ ከዛ በኋላ ምንድነው ልትረዳኝ ትችላለህ ማይሆን ነገር ከሆነ ምንድነው የምትፈልጊው እሺ አይደለም ምንድነው ሰውና ሰው ማጣላት ማጋደል ነው የሚያስደስትሽ ምንድነው ንገሪኝ ነው እንደዛ አይደለም ቆይ ተረጋጋና መጀመሪያ ስላለው ነገር ላስረዳህናና አይደለም ይኸውልሽ መሲ እኔ አንደኛ አሁን ያለሁት ስራ ቦታ ነው ገባሽ ይቀጥል ስራ ትቼ መምጣት አልፈልግም ደግሞ መመጣበት ምንም ጉዳይ የለኝም ይኸውልሽ ትናንትና በተፈጠረው ነገር እግዚአብሔር ይመስገን ዳኒ ደህና ነው ብለውኛል አሁን እንዴ ልጁን የማይሆን ነገር አድርገው ነው ቢሆንስ በንዴትና በማይሆን ውሳኔ ይሄ ሁሉ የተፈጠረ ባንቺ የተነሳ አይደለም ተፈጥሯል ማለት ለማንኛውም አይደለም ይኸውልሽ እኔ አልመጣም ስራ ትቼ ገብቶሻል አይደለም አንቺ በፈለግሻት እኔ አይደለም በሰዓቱ መሲ ስሚኝ በሰዓቱ እንገናኝ ስንት ያሳለፍነው ስንት ስቃይ ያየንበት ፍቅር እንደዚህ ባጭር ማለቅ አለበት ወይ ተረጋጋ ቆይ አሁን ማለት ነው ነገሮችን በጣም ያወሳሰብካቸው ነው ለምን የተፈጠረው ነገር አይደለም እሺ ምን የሚፈጠር ምንም ራሱን ጠይቂው ዳኒን ጠይቂው ለማንኛውም ዳኒ ጋር የተፈጠረ ችግር አለ አስረዳኝ ተረጋጋ እንጂ ምን ነው ምንድነው ዳኒ ጋር የተፈጠረው ነገር እሺ ያለው ነገር እናወራና እሳት ለኩሰሽ እኮ ነው ይሄድሽው እንዴ ረሳሽ እንዴ ምን እንዳረች አይደለም ምንም እሳት መለኮስ ምናምን አይደለም ይኸውልህ ተረጋጋና ስላለው ነገር እኔ ላስረዳህ እያልኩ ነው በደንብ እኔ ላስረዳህ ስላለው ነገር እሺ የት ነው ያለው እግዚአብሔር ምስክሬ ነው ለመጨረሻ ጊዜ በህይወቴ ማግኛት ሲጥሩ ዛሬ አንቺ ብቻ ነኝ ወይ እሺ ቆይ ተረጋጋ መጀመሪያ መሀል ላይ ቆይ ተረጋጋና ማለት ነው አሁን ያለሁት እዛ አዲስ የተከፈተው ፓርክ ጋር ነው እዛ ነው ያለሁትኝ ተረጋጋና ናና ያለው ነገር እናውራ ዳኒ ጋር ደግሞ ምን እንደተፈጠረ አስረዳኝ ከቻልክ ለሱ አያገበኝም ምን እንደተፈጠረ ነው አያገበኝም እሺ በቃ ለአንዴና ለመጨረሻ ጊዜ ይመጣል እሺ ነው ቤተሰቦች ምን እንደተፈጠረው እውነት እኔ ምንም ማውቀው ነገር የለም ወይኔ በፈጣሪ ዊሽ እንደፈራሁት ያልሆነ ነገር ተፈጥሮ ይሆን እንዴ ደግሞ ታውቃላችሁ ዳኒን ማለት ነው ትላንት አልደወልኩለትም እንዳጋጣሚ አልደወልኩለትም እሱም አልደወለልኝምና እኔ ደግሞ ፕሮግራሙ ለማዘጋጀት ነው እየተዋከብኩ ስለነበረ ጭራሽ ትዝ አላለኝም ነበር ግን ወይኔ በፈጣሪ አላቅም ብቻ ዳኒን ደውዬለታለሁ ቅድም ሳናግረው ራሱ ጥሩ ሙድ ላይ አልነበረምና እኔ በሌላ መልኩ አልመሰለኝም ነበር ታውቃላችሁ ብቻ እስከሚመጣ ድረስ በጣም እንኳን አብሮ ኖሮ ይቅርና የልጅ ፊት አንዴ እንኳን ያዩት ሰላም ነሽ ዳኒ ምን ነው ማሮክ እንደማለት ነው ኧረ በክርስቶስ ምን ነው ምን ቪዲዮን አላየሁትም ለማለት ነው እድል የፈራሁት ነገር ዳኒ ያልሆነ ነገር ተፈጠረ እንዴ መሲ መጀመሪያም እኮ ነገርሽ ነበር ይሄ ነገር እንደማይሆን ነገርሽ ነበር ጭራሽ ኧረ በክርስቶስ ምንድነው እሺ የምን ቪዲዮ ነው ምንድነው የሆነው እሺ ንገረኝ ኧረ በክርስቶስ እኔ እኮ ቤት ደውዬ ሳናገረው እንደዛ ሲለኝ በጣም ደንግጬ ነበር ምንድነው ያደረጉ ማን መጣ ለምንድነው እንደዚህ ሆንክ
ኧረ በክርስቶስ መልስልኝ። ምን ሆነህ ነው? ይሄ ነገር እንደሚሆን መጀመሪያም ነግሬሽ ነበር። አንቺና እኔ በሰራነው ቪዲዮ ነው ሁሉ ነገር የተፈጠረልኝ። ገባሻ? አይደለም ከዚህ በላይ ሊሆን ይችል ነበር። ሰምተሽኝ ነዋ። ከዚህ በላይ ሊሆን ይችል ነበር። ይሄ ነገር እነሱ ተው ይባይዱ ከዚህ በላይ ሊሆን ይችል ነበር። ምንድነው? እና ማን ናቸው? አሁንም አላውቅም እያልሽኝ ነው? አይደለም የምን ቪዲዮ ነው ሲጀመር? እሺ መልስልኝ። የምን ቪዲዮ ነው? ቪዲዮ ምናምን ተለቋል እንዴ? እኔ እኮ ትናንትና ጭራሽ የት እንደነበርኩ ታውቃለህ? ዛሬ ነው ከከሰዓት የመጣሁት እያወቅኩ ሁሉንም ነገር። በእውነት እዛ የነበርኩበት ቦታ ደግሞ ኢንተርኔት የለም እያወቅሁ። እኔ ትናንት ልሞትላችን ነበር። ገባሻ? ወይኔ ክርስቶስ ምንድነው የሆነው ነገር? ሲጀመር ከመጀመሪያው እንደዚህ አይነት ጨዋታ ራሱና ልጮት ብዬሽ ነበር ስለሽ በዚህ ማለት ልጎዳች ነበር። ገባሻ መሲ? ኧረ ዳኒ በእግዚአብሔር በጣም ይቅርታ ማርያምን። እኔ ሁሉ ነገር ይፈጠራል ብዬ አላሰብኩም ነበረ ማለት ወይኔ ምን ብዬ ላውራ። በቃ ይሄ ሁሉ ነገር ያዘጋጀው ነው ያለ ፕሮግራም እንደሆነ ታውቃለህ። ግን እኔ ሁሉ ነገር ይፈጠራል ብዬ አላሰብኩም። ማርያምን በጣም ይቅርታ። እኔም እኮ እናንተን ሁለታችሁን ደስተኛ ለማድረግ መፈልጌ ነው አይደል? ስለዚህ ትናንት እንደዛ እየደበደቡኝ ራሱ እውነቱን ልናገር ይገባ ነበር። እኔ እንጃ ለምን ዝም እንዳልኩ ራሱ አላውቅም። ወይኔ በእናትህ ማርያምን እኔ እንደዚህ ከምትሆን ዳኒ ብትናገር ይሻል ነበር፣ እንደዚህ ከምትጎዳ። እንዴት ነው እንደዛ ንዴት የሆነው ልጁ እንደዛ ላናገረው የምችለው? አይደለም በእውነት ዳኒ ታውቃለህ መቼም ሁሉንም ነገር። ግን አሁን ራሱ ማርያም ለቤተሰቦች እየነገርኳቸው ነበር ይሄ ነገር ማለት ነው ቀድመን ማድረጋችን ትክክል አልነበረም። ግን እኔ ነኝ ሁሉንም ነገር እንዲሆን አይደል? እኔ ደግሞ በሰዓቱ ታውቃላችሁ ቤተሰቦች፣ እኔ በሰዓቱ ያንን ያደረኩትኝ እንዳልኳችሁ ነው። ይሄንን ፕሮግራም ለማዘጋጀት ስላሰብኩኝ ነው እንጂ ለሌላ ነገር አስቤ አልነበረም። የዚህ ያክል እዚህ ውስጥ የመግባት ነገር የገባሁበት ነገር ራሱ አሁን እየገባኝ አይደለም። ካስልሽ እንጃ ዳኒ በማለት ነው ስለሆነ ነገር በጣም ነው። ቀድሜ ይሄን ነገር እኮ ነግሬሽ ነው ወንድ አይደል እንዴ? እንደዚህ በእንደዚህ አይነት ነገር እኮ ነው እውነት እኔ ይሄን ያክል ይሄዳል ብዬ አላሰብኩም ነበረ። ተገናኛችሁ? እኔ እኮ ያኛውን ቪዲዮ እኮ አይቼው ነበረ። ግን በቃ አለ አይደለ አንተ በቃ መጀመሪያም እኮ ነግሬሽ ነበር አይደለም? ቆይ ዳኒ ተረጋጋ። ሲጀመር ምን ሆነህ ነው አንተ? ቆይ ተረጋጋ እንጂ ምንድነው? ሁሉንም ነገር አብረን አውርተን አይደል እንዴ ያደረግነው? መሲ ሲጀመርም እኮ ወዲያው ይሄን ነገር ካደረግን በኋላ ወዲያው ፕሮግራሙን ልናዘጋጀው ነበር። ለምን አንቺ ገጠረችሽ? እሺ ልክ ነህ። ግን የሄድኩበትን ምክንያት በሙሉ አስረድቻለሁ አይደል እንዴ? ማለት ይሄን ያክል እንዲረዝም እኔም አልፈለኩም ነበር። በቃኑ ነበር ለማድረግ የፈለጉት፣ ግን መሄድ ነው ነበረብኝ ማለት ኧረ እንዴት አድርጌ ላስረዳችሁ በእግዚአብሔር ብቻ አላውቅም። ይኸውልህ ብቻ አንተ እኔ ልትረዳኝ ይገባል። እዛ የሄድኩበትን ምክንያት በደንብ ታውቀዋለህ አይደለ? ሰው ባይታመምብኝ ኑሮ እንደማልሄድ ታውቃለህ። እዛ መሄዴ ደግሞ ግዴታ ነው። በዛ ሰዓት እንደዛ ዋክቦ እነሱ እየደወሉልኝ ደግሞ እዚህ ፕሮግራሙን ማዘጋጀት አልችልም ነበረ። ስለዚህ በዛ ነው የሄድኩት እኔ እንጂ ሁሉ ነገር ይፈጠራል ብዬ አላሰብኩም ነበረ። ወይኔ በእግዚአብሔር። እሺ በቃ አሁን ተረጋጋና ታውቂያለሽ መሲ አስጠላኝ ሁሉ ነገር እዚህን ያክል ይዛዛል ብዬ እኔ ጭራሽ ራሱ ልክ ነህ። እውነት ዳኒ ማርያምን ልክ ነህ። በቃ የኔ ጥፋት ሁሉም ነገር በጣም ይቅርታ። ማለት እዚህ ሁሉ ነገር ውስጥም እንድትገባ ያደረኩህ እኔ ነኝ። እስካሁን ድረስም ነገሮች እንዲጓተቱ ያደረኩት እኔ ነኝ። ግን የዛሬን ቀን ደግሞ ይሄን ያክል ስንጠብቀውና ይሄን ያክል መስዋዕትነት የከፈልንበት ለዚህ አይደለማ። ስለዚህ በቃ አንተ ተረጋጋና በዚህ ሁኔታ ሁኜ ራሱ እንዴት አድርገን ፕሮግራሙ እንደምናከብረው ራሱ አላውቅም፣ እንዴት ለቤኪ እንደምናስረዳው ራሱ። እሺ በቃ ከዚህ በኋላ አይመለከተኝም መሲ። እኔ ከዚህ በኋላ እንዴት ስለማስረዳ መሲ ስሚ በቃኝ። እኔ አስጠላኝ ታውቂያለሽ ዳኒ በማርያም አይደለም ልክ ነህ እኮ ግን በቃ ስልሽ በማያገባኝ አሁን ሲመስለኝ ይሄ ነገር ለኔ አሁን ይመለከተኛል ብዬ አላስብም ጭራሽ። ከዚህ በኋላ እኔ እንጃ። ልክ ነህ ስለ ሁሉም ነገር ልክ ነህ ማርያምን ልክ ነህ። አንተ ምንም ያጠፋኸው ነገር የለም። ፈጣሪ ቢያየኝ ነው እንደው ሊያስተምረኝ ስንት ነገር አውርቼ እንዴት እንደዚህ ታደርጋለህ እንዴ? ያን ሁሉ ነገር እያወራሁ እያጫወትኩ ሁሉን ነገር እንዴ የውስጤን እያወቅክ እንዴት አጨብጭቢያል? ምን የተገናኛችሁበትን እያከበራችሁ ነው? ኧረ ዛሬ ምን አይነት ተረጋጋ። የኔ መምጣት ምንድነው መስክርሽ? ቤክ ተረጋጋ። አይደለም ስላለው ነገር እናስረዳ። ተረጋጋ። ይኸውልህ ስላለው ነገር ላስረዳ። ተረጋጋና ምን ነው ታስረጂኝ? እሺ ለምን ተቀራሽ? ከዚህ በኋላ እንደውም እንደዚህ አይነት ጨዋታ ውስጥ አስጠላችሁኝ ታውቃላችሁ በጣም። ኧረ ዳኒ በማርያም ምን ነው ምንድነው ፍላጎትሽ? በመጀመሪያ ቤኪ መጀመሪያ ተረጋጋ። ምን ነው ምንድነው? እሺ ተረጋጋና ስላለው ነገር ላስረዳ ነው። ተረጋጋ መጀመሪያ። ቆይ አይደለም እኔ እኮ አይደለም ይሄ ሁሉ ነገር ተፈጥሮ ነው አይደለም። ምንድነው ያለው ማለት አንቺ ምንድነው እንዲፈጠር ነበር የጠበቅሽው?
አይደለም መጀመሪያ ተረጋጋ። ስላለው ነገር በሙሉ በሰፊው አስረዳህ ነው። መጀመሪያ ተረጋጋ እያልኩ ነው። ምንድነው የምረጋጋውሽ? ለምን የጠራሽኝ? በቃ መልሽልኝ። ለምን ልጁ እንደዛ ያደረጋችሁት? ማለት እንደዛ ራሱ እኮ ነው የራሱ እንትን እኮ ነው። በጸበል ኖሮ ነበር ገብቶሻል። ሲጀመር አንቺ መጀመሪያ አንተ በጉልበት ማሰብ የጀመርከው አይደለም። እኔ በጉልበት አላሰብኩም። እኔ ላናግረው ስል መተኝ ገባሻ? ከዛ እኔ ጓደኞቼ ጋር ነበርኩኝ። በቃ መቱት። እኔ ሲጀመር ጀና አላነሱበትም ነበር አይደለም። እኔ አሁን እያልኩሽ ያለው በቃ ያለፈው አልፏል። ሁሉም ነገር ለምክንያት ነው ገባሽ አይደል? ግን አንቺ ምንድነው ማድረግ የፈለግሽው? ሚኪ አላውቅም። ይሄንን ቀን ካሜራውን አጥፎ ይኸውልህ ተረጋጋ። ሲጀመር ማለት ነው እኔ ሁሉንም ነገር ባይኖረው ጥሩ ነበር፣ እዚህ ቢሆን ጥሩ ነበር። ይሄ ሁሉ ደረጃ እስከምትዳረሱ ድረስ ማለት ነው። የት ነበርሽ አንቺ? አይደለሽ ይሄን ሁሉ ነገር እንዲሆን ያደርግሽ አይደለም ማለት ጭራሽ እኮ ነው አንቺ። ይኸውልህ በቃ ተረጋጋ። በቃ ማውራትክን አቁምና ስላለው ነገር ልንገርህ። ማውራትክን አቁም። ይኸውልህ ሌላ ነገር ከተናገርክ ልታስቀይመኝ ትችላለህ። ስለዚህ ተረጋጋና ያለው ነገር ላስረዳ። እኔ ጀመር ይኸውልሽ ላስቀይምሽ አይደለም ገብቶሻል አይደለ? ላስቀይምሽ ምናምን አይደለም። ግን እኔ አሁንም የመጣሁበት ምክንያት በቃ ለመጨረሻ ጊዜ ማለት የሰው ልጅ ስላለው ነገር አሁን አዳምጪኝ። ይኸውልሽ እስከዛሬ ተናግሪው በሙሉ አዳምጪሻለሁ አይደለ? ይኸውልሽ እኔ ከኔ ጋር አንድ ነገር አለ እየሰማሽ ነው። የሰው ልጅ ሲጣላ ብቻ አይደለም ያን ሰው መጥላት ያለበት ስትታይ ያሳልፍሽ ጥሩ ቀን አለው አይደለ? እነሱን በማስታወስ ለማንኛውም እኔ ዛሬ የመጣሁት ለመጨረሻ ጊዜ ከዚህ በኋላ አንቺ ማግኘት እንደማልፈልግ ጭራሽ የማይሆን ከሰው ጋር አጣልተሽኝ እኔን የማይሆን ቦታ ልትከቺ ነበር። ይሄ ሁሉ ነገር የምሬን ነው። ይሄ ሁሉ ነገር እኔ እንደተፈጠረ አላውቅም ነበረ። መጀመሪያ ዳምጠኛ አሁን እሺ፣ አንዴ ካሜራውን አስጠፊ። ችግር የለውም ካሜራው ችግር የለውም። ይኸውልህ ቪዲዮ ማለት ነው አንተ ከፈለክ ነው የሚፖስተው። ችግር የለውም። ባለፈው እንደዛ ብለሽ ፖስት ያደረግሽ። እሺ ተረጋጋ። ከኔ ጋር ነው የምንጫወተው። ቤኪ ምን ሆነህ ነው? እኔን አውራኝ። እኔ አይደል እያወራሁ ያለሁት? እኔን አውራኝ። በቃ ማውራት ያለብን ነገር እኔን አናግረኝና ትሄዳለህ። ስላለው ነገር እኔ ላስረዳህ እያልኩ ነው። ወይኔ እግዚአብሔር ተናገሪሽ። ምንድነው ማዳምጥሽ? ይኸውልህ ሲጀመር ማለት ነው ይሄ ሁሉ ነገር ድራማ ነው የነበረው። የምን ድራማ? ድራማ ማለት እስኪ ንገሪኝ። ማርያምን እኔ ምንም ልታምነኝ እንደምትችል አላውቅም። ምንድነው ይሄ? እኔ ሲጀምር በጣም ነው ግራ የተጋባሁት። እኔ ሲጀምር ዳኒ ጋር እንደዚህ ነገር ውስጥ መድረሳችሁን ራሱ አላውቅም ነበር። ይኸውልህ ሁሉም ነገር ድራማ ነበር። ይሄ ሁሉ ነው ያን ነገር የተደረገው ማለት ነው በሁለተኛው ቀን ያንተ ልደት ነው ነበር አይደል? ሌላ ነገር አሁን አዳምጠኝ በቃ ቪዲዮውን እኮ ታያለህ። አዳምጠኝ መጀመሪያ ስለተጣላችሁ ነው ምን እሱ ጋር ስላልተግባባችሁ ነው ይሄን ድራማ ምናምን የምትይው? መጀመሪያ የምትናገረውን ነገር አስተካክል። ስለ ስርዓት ይሁን። እኔና እሱ ምንም አይነት ግንኙነት የለንም። ለቪዲዮ ነው። መጀመሪያ አዳምጠኝ እስኪ። ምን ሆነህ ነው? ለቪዲዮ ነው። ምንም አይነት ግንኙነት የለንም። ይኸውልህ ያንን ነገር ባዘጋጀንበት ሰዓት በሁለተኛው ቀን ያንተ ልደት ነበረ። ገብቶሃል? ከዛ በኋላ በበነገታው እንደተኮራረፍን አስመስለን ከዛ በኋላ በቀጣይ ቪዲዮ ላይ ትልልህ ነው ነበር ልነግርህ ነው ነበር ማለት ልደትክን ሳከብርልህ የሆነ ፕራንክ እንደሆነ ምናምን ነገር ልነግርህ ነው ነበር። ግን ከዛ ወዲያው በበነገታው ገጠር ሰው ታመመና ተደወለልኝ። መሄድ ነበረብኝ። ከዛ እኔ ምንም እንደተፈጠረ ምን ሁሉ ነገር እንደተፈጠረ ራስ ምንም ማውቀው ነገር የለም። እና ያኔ የተፈጠረው ነገር መቼ ይኸውልሽ አሁን እኔ ይኸውልሽ ምንም ብትይ ማለት ነው በቃ እኔ አንቺ ከልቤ ወጥ በቃ ዝም በል ና ያለው ና ላሳየህ። አልፈልግም ልቀቂ በቃ አይደለም። እሺ ይኸውልህ ምን ሆነ ነው ይኸው በቃ ይኸው ናየው ይሄን ነው ማታምነኝ ከሆነ ማለት ነው ይኸው ማርያምን ፕሮግራሙን ምናምን ያዘጋጀነው ለአንተ ነው ነበር አይደለም? ቆይ ምንድነው? እሺ ምን ይሄ ምን ይኸውልህ ምን አይደለም ይሄ ምን እሺ ምንድነው ይሄ ምንድነው የሚለው አንበባው ምን ይላል? ቤኪ እንኳን ተወለድክ አፈቅርሃለሁ። ምን ኬክ ላይ ስላስጣብሽው እኮ አይደለም ኬክ ላይ ስላስጣብሽው ነው አፈቅርሃለሁ ማለት ነው። ፍቅር የሚገለጽ በእንደዚህ አይነት ነገር ነው። አንቺ በእናትሽ ስርዓት ያዝ። ኧረ በእግዚአብሔር ዛሬ ግን ምን አይነት ቀን ቤኪ በእናትሽ ምን ሆነሽ ነው? አይደለም እሺ በዚህ መልኩ ነው እሺ ቆይ አንጫጫ ሰው አይስማን ምንድነው አፈቅርሃለሁ ስላልሽ ያው ሁሉ ነገር የተናገርሽው ነገር እሺ ተረጋጋ። ሲጀመር አይደለም እኔና ዳኒ ግንኙነት ቢኖረን እንደዚህ ብዬ ማጻፌ ምንድነው ጥቅሙ? እሺ አይደለም እሺ እና ይኸውልህ ዳኒ ጋር እንደዚህ አይነት ነገር እንደተፈጠረ ምን አላውቅም ነበረ። በቃ እንዳልኩ ነው በሁለተኛው ቀን ያንተ ልደት ነበር አይደል? ልደትክን ለማክበር ብለን ነበር ይሄን ነገር የፈጠርነው ነበር እና ለአንተን ዝም ብለን ይሆናል አይደለ? ትንሽ ተናደ ከዛ በበነገታው ስትመጣ ሰርፕራይዝ ለማድረግ ነበር ያሰብነው ነበር። ግን ይኸውልህ አንተ ሲጀመር እንዴት በዚህ ልክ ትሄዳለህ? አይደለም አንቺ ራስሽ ምን የተናገርሽ ነገር እኔ ሲጀመር ይኸውልሽ በሰዓቱ ይኸውልህ ያንን ነገር ለመናገርና ያንን ቪዲዮ ለመስራት እኔ ምን ያክል ሰዓት እንደፈጀብኝ ራሱ አንተ አላወቅም። እውነት በጣም ከባድ ነው።
ገብቷል። እኔ ከዳኒ ጋር ምንም አይነት ግንኙነት የለኝም። እንድታምነኝና እንድታቆም ፈልገው ነገር አንቺ በሰዓቱ ስደውል ስልክ ማንሳት ነበረብሽ። ገባሽ? ኖ ያላነሳውበት ምክንያትማ ፕሮግራሙ ይበላሽብኛል። ከዛ ቀጥታ እንደተመለስኩ ፕሮግራሙ ላደርገው ያሰብኩኝ ነበር። እኔ ደግሞ ከቪዲዮ ምትርቅና ከቪዲዮ ለትንሽ ጊዜ ምትርቅ ወይ ደግሞ በሌላ ነገር ምትሰራ ምናምን ነበር ይመስለኝ ነበር። ገብቷል። እንጂ ነው ሁሉ ነገር ፈጠረ ብዬ አላሰብኩም ማለት ምን ማለት ነው? አይደለም ማሰብ አለብሽ። አንቺ እኮ ጻ ልጅ አይደለሽ። ገባሽ? እሺ በቃ ማለት ምን ማለት ነው? ሁሉም ነገር በጣም ይቅርታ። አይ ፈጣሪ ይቅር ይበልሽ። እኔ ምን አገባኝ ስለዛ። ገባሽ አይደል? አይደለም አንቺ አሁን ምናልባት ይሄን ነገር መናገር የምትፈልጊው ወደ ድሮ እንመለሳለን ብለሽ አስበሽ ነው? ተረጋጋ። ምንም እኮ የተፈጠረ ነገር የለም። የሰው ልጅ እንዴ ለቪዲዮ እኮ ነው፣ ለፕራንክ እኮ ነው። እኔ አላመንኩበት። ለምን አታምንበት? የተጻፈውን ነገር ለምን አታምንበት? ለምን አታነባው? እሺ ዳኒ ጋር ሌላ ነገር ፍቅር ማለት ካንቺ ውስጥ ላይ መጻፍ አለበት። ገባሽ? እኔ ውስጥ ላይማ የተጻፈ ነገር ነው። እኔ ካንተ አንቺ በምን ነው ይችላል እንደማልችል ታውቃለህ። ሲጀመር አንቺ ማየት ይችላል አልችልም አይደለ? አይደል? ውስጥሽ ማየት ይችላል አልችልም። ግን ፍቅር የሚችልም መስይዎች አሁን ስራችን አይደለም። አሁን ስራችን የሚከራከር አንድ ነገር ብቻ አዳምጪ። አንድ ነገር አዳምጪ። አንድ ነገር አዳምጪ። አንቺን አክብሬሽ ነው የመጣሁት። ሰምተሽኛል? አክብሬሽ ነው የመጣሁት። ግን ያለው ነገር ላስረዳህ ነው። እኔ ደግሞ ስሚኝ፣ ተናግረሻል። ይሄ ሁሉ የተፈጠረው የአንተ ልደት ለማክበር ነው፣ አንተ ሰርፕራይዝ ለማድረግ ነው። እኔ አላመንኩበትም። ግን አንድ ነገር ልንገርሽ፣ የሰው ልጅ መውደድ እንደሚችል መጥላትም ይችላል። አንደኛ ይሄን እንድታቂ ፈልጋለሁ። ገባሽ? ከዛ በማርያም ሁሉ ነገር ለምንድን ነው የምታስበው? እስኪ ተረጋጋ። እኔ ስራ ትቼ ነው የመጣሁት። ገባሽ አይደለ? እና እልሽ እኔ ላንቺ የነበረኝ ፍቅር በሙሉ አሁን የለም። ለምን ብትይ ስንት ሀገር ስንት ስቃይ ስንት መከራ አይተንበታል። ይሄን ሁሉ ያደረግነው ይሄን ፍቅር ላለማጣት ነበር። አንቺ ግን ባንዲት በተናገርሻት ቃላት ከኔ ጋር ያለው ፍቅር ሙሉ ለሙሉ ጠርቶ ከዚህ በኋላ ይልሽ እኔ አንቺ ልትደውይ ማልፈልግም ላገኝሽ አልፈልግም። መልስልኝ። ሰምተሽኛል አይደለ? ከዚህ በኋላ ልቀቂ። በእናትህ ፍቅርና መኝ ብዙ ታግያለሁ፣ መውደድና መኝ ብዙ ታግያለሁ፣ አንቺን ለማስደሰት የማይሆነኛለሁ። ዛሬ ግን ደከመኝ አቃተኝ ተጎዳው፣ የኔ ብቻ ሆኗል ፍቅራችን ዕዳው፣ አንቺ ያላገዝሽኝም ብቻዬን ተጎዳው። በእውነት ምን ማለት እንዳለብኝ አላውቅም። ቤክ ቪዲዮ እንደምታዩ እርግጠኛ ነኝ እና ኒንጃ የዛሬ ቀን እንደዚህ በመጥፎ ነገር ታልፋለች ብዬ አላሰብኩም ነበር። ዛሬ ደስታ ቀናችን ይሆናል ብዬ ነበር ያሰብኩት። አላውቅም ብቻ ሁሉንም ነገር እንድትረዱኝ ነው የምፈልገው። ማለት ቤተሰቦች ሁላችሁም በጣም ይቅርታ፣ ቤኪም በጣም ይቅርታ። ቪዲዮ እንደምታዩ እርግጠኛ ነኝና በጣም ይቅርታ። ስሜታዊ ስለሆንኩ ነው። ግን ማለት ያደረኩት ነገር ትክክል እንዳልሆነ ይገባኛል። ግን በዚህ ልክ አያምነኝም ብዬ አላሰብኩም ነበር። ግን ያደረኩት ነገር እምነቱ እንደሚያጎድለው እኮ እርግጠኛ ነበርኩ። ግን ማድረጌ ትክክል አልነበረም። ሰፊና ጥልቅ ነው መውደዴ፣ እመነኝ ከባህር ይልቃል። ቢወጡት ቢወርዱት ድካም ነው፣ አትልፋ ማመኑ ይቀላል። የሽምገል አይደለም ከልቤ ያደረውም እውነት እስካሁን ቃላት አይገልጹትም መጠኑን። ወድሃለው ስል ስሜቱን በቃ ታስበው ይቅር እምላለው። ወድሃለው የፍቅሬን መጠን በቃል ከሚገልጸው በላይ ወድሃለው። የለም አይኖርም ሌላም ካንተ ወዲያ ፍቅሬ እምላለው።
እመነኝ ያልኩህ እውነት